እሱ ጋር ያለውን መረጃ በሙሉ አሳልፎ እንዲሰጣችሁ አድርጉ። ለቤተሰቦቹ የት እንደሚኖር ትነግሪኛለሽ። ዝና የነገረኝ ማለት ቦቅቧቃ ፈሪና ራስ ወዳድ ስግብግብ እንደሆነች ነው። አንተ ማለት ስለዚህ ነው የምታወራው? ካሌብ ሞሲሳ ይኸውልህ ወንድሜ ማለት ጌታዬ ማህሌትን መድብልና ቡርኬ አስተቷ እንድትማር ብዙ ነገር ቢያደርጉም እሷ ግን ገንዘብ እያሳደደች የተለያዩ ወንጀሎችን ስትሰራም ቆይታለች። ማህሌት ከካሌብ እጅ ከገባች በኋላ የመድብልን ቤት ካላሳየሽኝ እዚሁ ሲጥ አድርጌ ገልሻለሁ፣ ምንም አይነት መብት የለሽም ተብላለች። ካሌብ ሞሲሳ መንታ ወንድሙ ገሎ ቀብሮኛል። አሁን ላይ ግን አፈርልሽ ስለተነሳው እሱ የደረሰበት ደረጃ መድረስ አለብኝ፣ እሱን እገለዋለሁም ብሏል። ምሳሌ ዋጋ የከፈለችላትን እናቷን አባቷ ጋር ለማጋባት ደፋ ቀና እያለችም ትገኛለች። አባዬ ግን ምን ሆኖ ነው ሰርጉን ያዘገየው? እንደዚህ ሰርግ ያጓጓኝ ነገር የለም በማለት ብቻ ደስ እንዳላት ለእናቷ እየነገረች ነው። ማህሌት ከካሌብ ሞሲሳ ስትጣርገው ከወሰዷት በኋላ ሁሉ ነገር መቀበጣጠር ጀምራለች። ካሌብ ብዙ ነገር ካዳመጠ በኋላ አሁን ላይ ብዙ ነገር እንድታወሪኝ በምንም ታምር አልፈልግም፣ የመድብልን ቤት እንድታሳይኝ ብቻ ነው የምፈልገው፣ እሱም ደግሞ አንድ ድል ተሰጥቶሻል ብሏታል። የትም አማራጭ ስላልነበራት የመድብልን ቤት ለማሳየት ሰውየውን ስትጠርጋ ወደ እነሱ ቤት ይዘው ማምርታለች። ነገርየው ከባድ ሳይሆን አይቀርም። ሰላም ጤና ይስጥልኝ አድማጭ ተመልካች የዩቲዩብ ቤተሰቦች እንደምን አመሻችሁልኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። ያብራችሁን ቆዩ። መድብል ከብዙ ልፋት በኋላ ዝናን ከርቸሌ አስገብቶታል። ይህን በተመለከተ ታዲያ ጓደኞቹን እንዲሁም ወንድሙን ሰብሰብ ካደረገ በኋላ ደስታችን እጥፍ ድርብ እንዲሆን ለምን አንጠጣም በማለት ሁላቸውም በሐሳብ ተስማምተው ጢዝ ብር እስከሚሉ ይሰክራሉ። ሚስቶቻቸው ስልክ ቢደውሉም ሊያነሱላቸው አልቻሉም። ላይ ባለቤቷን ባህሪ ያውቃ እነሱ ሰክረዋል፣ ስልኩን ባያነሱም ችግር የለውም ሲመጡ እንቀበላቸዋለን ብትልም ቅድስት ግን የሆነውና የተፈጠረው ነገር እንግዳ ሆኖባታል። በሰላም ነው እስካሁን የቆዩ በማለት ጠይቃታለች። ሉላም እባክሽን ተረጋጊ፣ ጥሩ ነገር ተመኝም በማለት ብቻ ግን ተረጋግታ እሷንም እያረጋጋቻት ነበር። ማህሌት የሰራችው ስራ ጎዳና ላይ ያወጧታል። አሁን ላይ ምንም አይነት ገንዘብ ስለሌላት ጎዳና ላይ ስለነበረች የዝና ሰዎች በቀላሉ ሊያገኟትም ችለዋል። ሩጣ ለማምለጥ ብትሞክርም አልተሳካላትም። መድብል ጉዞ ላይ ነበርና በድንገት ጫማው ሲፈታበት ጫማውን ለማሰር ዝቅ ብሎም ነበር። በዚህ መሃል ታዲያ የካሌብ ሞሲሳ መንታ ወንድሙ መንገድ ላይ ያገኘዋል። መድብል የካሌብ ወንድም በህይወት መኖሩን ቢያቀም ግን ደግሞ በዚህ ቅስፈት ይመጣል ብሎ ስላላሰበ እንግዳ ነገር ሆኖበታል። እንዴት መጣ? ወደ አዲስ አበባ እኮ መምጣት አልነበረብህም በማለት ደጋግሞ ቢነግረውም እሱ ግን አይቻልም ብሏል። አንተን የመሰለ ጀግና ወንድም ስላለኝ አሁን ላይ ህይወቴን ካንተ ጋር ሁኜ የሆነና የተፈጠረውን ነገር መፋለም አለብኝ እንጂ መፍራት የለብኝም ማለት መድብልን ለማስረዳት ሞከረ። መድብልን ብሽቅ ብሎት ስለነበረ ረዳት ስላገኘ በጣም ደስ ብሎታል። ወንድሜ ስላገኘው ደስ ብሎኛል፣ እናም ተባብረን እቅድህን እናሳካዋለን በማለት ሁለቱ ቃል ተጋቡ። ቶቹ ሰብሰብ ብለው ስለ ሰርጉ ያወሩ ነው። አሁን ላይ ቅድስት የት ቦታ ቢሆን ይሻላል ሰርጉ በማለት ባህላዊ ዘመናዊ ልብስ መረጣም ጀምረው ነበር። በዚህ መሃል ታዲያ ቅድስት መቄዶንያ እንዲሆን እፈልጋለሁ በማለት ዳጣ መለሰችላት። ዳጣም የሆነውና የተፈጠረው ነገር ደስተኛ እንደሚያደርጋትና ምንም አይነት ቅሬታ እንደሌላት ነገረቻት። ቅድስትም በዚህ ጉዳይ ደስተኛ ሆና ብቻ ግን ከቤት ትንሽዬ ፕሮግራም ማድረግ አለባችሁ በማለት ዳጣ በሐሳብ ተስማሙ። ማህሌት መንገድ ላይ ተገንታ ከካሌብ ሞሲሳ እጅ ከገባች በኋላ ሰው ተናገሪ ሳይላት የሆነውና የተፈጠረውን ነገር ዝም ብላ እየቀባጠረችም ትገኛለች። የዝና ሰዎች እንደሆነና ከሷ ምን ፈልገው እንደሆነ በደንብ እየጠየቀች ስለነበረ ሰዎቹ ግን በቀጥታ ሊመልሱላት አልቻሉም። ሰውየው በጣም ያስፈራ ነበር እና የት ነው ያለው? ማን ነው ሲያሳሰረው? በማለት ብዙ ጥያቄ ቢያጅጎደጉዱባትም አሁን ላይ መድብል እንደፎከረው አደረገው አይደል በማለት የመድብልን ጀግንነት በዘዋ ውስጥ አለች። ካሌብ ሞሲሳ ዝም ብሎ እያዳመጣት ነው።
ብዙ ከሰማት በኋላ አንድ ጥያቄም ጠይቋታል። እሱ እንዳሳሰረው እንዴት አወቅሽ ስትባልም እሱ አግቶ ሲያሰቃየን ነበር፣ አሁን ላይ እኔን ከለቀቀ በኋላ ዝናን ይዞት ነበረ። ስለዚህ ያለ መድብል እንደዚህ የሚያደርግ የለም፣ ግን ደግሞ ለእናንተ የሚሆን ህግ አለ ወይ በማለት ብዙ ነገር መቀበጣጠር ብትጀምርም አቶ ካሌብ ግን ብዙ እንድታወራ እድሉን አልሰጣትም። ከዚህ በኋላ ዝም ብለሽ እንድታወሪ አልፈቅድልሽም፣ አንዴ ካወራሽ በቂሽ ነው፣ እኔ ማዝሽን ብቻ ታደርጊያለሽ ተብላለች። ቅድስት ሙሽራዋ ቀርቶባት እየተንቆረጠጠች ነው። እኔ እኮ ከዚህ በፊት ጥጥቶ ስለማያውቅ እንግዳ ነገር ነው የሆነብኝ፣ እንዴትስ ምን ሆነው ነው እስካሁን ሲያመሹ በማለት በመጨናነቅ ላይ ናት። ሉላም እያበረታታቻት ነው። እነሱ ከተማ ወጣው ፈታ እያሉ ስለሆነ መጨናነቅ አይገባሽም፣ ደግሞ ለህሌናሽ መጥፎ ነገር አትንገሪው፣ ጥሩን ነው መመኘት በማለት ብቻ ግን እሷ እያበረታታች፣ ቅድስት ደግሞ ፈርታለች። ታቸው ብቻ ሳይሆን ያ ካሌብ የሚባል ሰውዬ ይዟቸው እንዳይሆን በማለት በማሰብ ላይ ናት። ካሌብ ለመሀሌት የምሰራው ስራ ካሰጣት በኋላ ቁጭ አድርጎ አንዳንድ ነገሮችን ማስተላልፏል። አሁን ላይ እነ መድብልን ማጥፋት እንዳለባቸው ቅድና ፕላን እያወጡ ነው። ብሩክንም ሴት ልጅ እንደምትታገትና የያዙትን ቪዲዮ አንድ ባንድ እንዲቀሙ ትዕዛዝ አስተላልፏል። ራሱ ሰተት ብሎ ወደ ቤታቸው ሳይገባም አልቀረም። እነ መድብል ጢዝቤር ብለው ወደ ቤታቸው ገብተዋል። አሁን ላይ እነ ቅድስት ያዩትና የተመለከቱት ነገር ግራ አጋብቷቸዋል። እንዴት አድርገው ቢጠጡት ነው እንደዚህ ራሳቸውን የሳቱ በማለት ተራ በተራ እየተሳሳቁ ነው። ብሩኬም ሲሳቅባቸው ስለነበር ነቂ ስላሉ በቃ እርስ በርሳችን እንገዳደፍ እነሱ እንዴት ይስቁብናል በማለት ብቻ ግን ዘና ፈታ የሚያደርግም ጊዜያቸውን አሳልፈዋል። ከነጋ በኋላም ሴቶቹ ሰብሰብ ብለው ማታ ስለተፈጠረው ነገር እያወሩም ነበረ። አሁን ላይ ዳጣ ስለመጣች የሆነውና የተፈጠረውን ነገር አንድ ባንድ እየነገሯት እሷም ሳቋን እያጧጧፈችው ነው። ያሳቅና ጨዋታቸው ግን ረጅም ጊዜ ሊሄድ አልቻለም። ትንሽ ጊዜ እንደ ሳቁና እንደተጫወቱ መድብል ውጭ ላይ ነበርና እየሮጠ መጥቶ ካሌብ ሞሲሳ ሳይመጣ አይቀርም በማለት አስደንግጧቸዋል። ታዲያ ያሳቃቸው ባንዴ ወደ ሀዘን ተቀየረ። ካሌብን እንደሰሙ መጣ እንዴ በማለት በድንጋጭ በርበሩን እንዳዩ ድራማው ተጠናቀቀ። አድማጭ ተመልካች የቻናሌ ቤተሰቦች አብራችሁ ስለቆያችሁ ከልብ እያመሰገንሁ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘሁላችሁ።